ጓደኞቻችሁ፣ የሥራ ባልደረቦቻችሁ ወይም አብረዋችሁ የተማሩ ሰዎች አንድ እርምጃ ወደፊት ሲሄዱ ታያላችሁ። አንዱ ጥሩ ስራ ይዛል፣ አንዱ የራሱን ቢዝነስ ይጀምራል፣ ሌላው ትዳር መስርቶ ይረጋጋል። እናንተ ግን አሁንም ባላችሁበት የቆማችሁ ያህል ይመስላችኋል። በየቀኑ የማህበራዊ ሚዲያ ገጾችን ስትከፍቱ የሌሎችን ስኬት ስታዩ በውስጣችሁ የሚፈጠረው ያ ያልተገለጸ ህመም አለ። እኔ ምን እያደረግኩ ነው? ለምን ወደ ኋላ ቀረው? የሚል የሹክሹክታ ድምፅ አለ። እድሜያችሁ እየገፋ ነው፣ ጊዜው እየሮጠ ነው፣ እናንተ ግን ገና መንገድ ላይ ናችሁ። በዚህ ቪዲዮ ለምን እንደዚህ እንደተሰማችሁ፣ የአእምሯችሁ የማወዳደር ወጥመድና ከዚህ ከባድ የስነ ልቦና ጫና እንዴት ሙሉ በሙሉ ወጥታችሁ የራሳችሁን መንገድ መጀመር እንደምትችሉ በዝርዝር እንመለከታለን። በስነ ልቦና ዓለም ማህበራዊ ንጽጽር የሚባል መሰረታዊ የእውቀት ዘርፍ አለ። እንደ አውሮፓውያን አቆጣጠር በ1954 ሊዮን ፌስቲንገር የተባለው የስነ ልቦና ተመራማሪ እንዳረጋገጠው የሰው ልጅ የራሱን ዋጋ፣ ስኬትና የህይወት ደረጃ የሚለካው ከራሱ ጋር ሳይሆን በዙሪያው ካሉ ሰዎች ጋር በማወዳደር ብቻ ነው። አንዳንዴ ወደ ኋላ የመቅረት ስሜት ከራሳችን አእምሮ ብቻ አይመጣም፣ ከውጭ በሚሰነዘሩብን ድምጾች፣ ጥያቄዎችና የሰዎች እይታዎች ናቸው ይህንን ህመም በውስጣችን የሚያቀጣጥሉት። እገሌ እኮ ይህን ያህል ቦታ ደረሰ፣ አንተ አሁንም እዚያው ነህ፣ ወይም እድሜሽ እኮ እየገፋ ነው፣ መቼ ነው የምታገቢው? የሚሉ ህመም አዘል ጥያቄዎች ይቀርቡላችኋል። በተዘዋዋሪ ወይም ደግሞ ኢንዳይሬክትሊ ሰዎች በተሰበሰቡበት ቦታ ላይ የእናንተን አስተያየት ዝቅ አድርገው ሲያዩ፣ ስኬታማ ከሆኑ ሰዎች ጋር ብቻ ሲቀራረቡ፣ ወይም ንግግራቸው በሙሉ ስለ ንብረት፣ ስለ ገንዘብና ስለ ደረጃ ብቻ ሲሆን በውስጣችሁ እኔ እኮ ከነሱ እኩል አልሆንኩም የሚል በህይወት የማነስ ስሜት እንዲሰማችሁ ያደርጋል። ሰዎች ስለ እናንተ ህይወት ፍርድ ሲሰጡ እውነተኛውን የእናንተን ጉዞ፣ ችሎታ ወይም የውስጥ ጥንካሬያችሁን አይተው አይደለም። ሶሳይቲው በእነሱ አእምሮ ውስጥ የጫነባቸው የጊዜ ሰሌዳ ወይም ደግሞ ሶሻል ክሎክ በእናንተ ላይ እየጫኑባችሁ ነው። ሶሳይቲው የራሱ የሆነ የውሸት ቀመር አለው። በ25 ዓመታችሁ ይህንን ማድረግ አለባችሁ፣ በ30 ዓመታችሁ እዚህ መድረስ አለባችሁ እያሉ ድንበር ይሰራሉ። በተጨማሪም አንዳንዶች የእናንተን አቅምና ለውጥ ስለሚፈሩ ሳታስቡ ዝቅ እንድትሉና ከነሱ በታች እንድትሆኑ ይፈልጋሉ። ሰዎች በህይወታችሁ ላይ እንዲህ አይነት የስነ ልቦና ጥላ ሲጥሉባችሁ ከነሱ ጋር መጨቃጨቅ ወይም ራሳችሁን ለማስረዳት መታገል አያስፈልግም። ሰዎች በእናንተ ላይ የፈለጉትን አስተያየት የመስጠት መብት ሊኖራቸው ይችላል። እናንተ ግን አስተያየታቸውን የመቀበልና እውነት አድርጋችሁ የማመን ግዴታ የለባችሁም። ወደ ኋላ እንደቀራችሁ ለሚያስቡ ሰዎች ትልቁ መልስ በተግባር መስራት እንጂ በቃላት መከራከር አይደለም። ህይወታችሁን፣ ዓላማችሁንና የት መድረስ እንደምትፈልጉ ለነሱ ለማስረዳት አትጣሩ። ራሳችሁን ለማስረዳት የምታጠፉትን ጉልበትና ጊዜ በራሳችሁ እድገት ላይ አውሉት። ከጎናችሁ ያሉ ሰዎች በየቀኑ ወደ ኋላ የመቅረት ስሜት እንዲሰማችሁ የሚያደርጉ የሰሩትን ብቻ የሚያወሩ ወይም እናንተን ዝቅ የሚያደርጉ ከሆነ ቦታቸው ከእናንተ አጠገብ አይደለም። ስኬታችሁን የሚያከብሩ፣ ጥረታችሁን የሚረዱና ዝቅ ባላችሁበት ጊዜ የሚያነሷችሁ ሰዎች እነሱን ፈልጋችሁ ሰርክላችሁ ውስጥ አስገቡ። እንዲጨንቃችሁ የሚያደርጉ ሰዎችን ማራቅ የጭካኔ እርምጃ ሳይሆን የአእምሮ ጤናችሁን የመጠበቅ ኃላፊነት ነው። የሰዎችን የመለኪያ ሚዛን ተዋሳችሁ ማለት በሰዎች ህግ እየተጫወታችሁ ነው ማለት ነው። የራሳችሁን የህይወት መመዘኛ አውጡ፣ በራሳችሁ መንገድ አሸንፉ። በሰው ልጅ ስነ ልቦና ውስጥ በጣም ጨካኝና ተንኮለኛ የሆነ አንድ እውነት አለ። ብዙ ሰዎች እንድታድጉ፣ እንድትለወጡና እንድትስቁ ይፈልጋሉ። ነገር ግን ከነሱ በላይ እንድትበልጡ፣ ከነሱ በላይ እንድታበሩና ከነሱ እጅ እንድትወጡ በፍጹም አይፈልጉም። እናንተ የተሰበራችሁ፣ ተስፋ የቆረጣችሁና ዝቅ ያላችሁ መስላችሁ ስትገኙ ለነሱ ስጋት አይደላችሁም። ይልቁንም ለእናንተ አዛኝና ደጋፊ መስለው በመቅረብ የራሳቸውን የበላይነት ያረካሉ። ከእነዚህ አይነት ሰዎች ጋር አትከራከሩ።
አትጣሉ። እኔ እኮ እንደዚህ ነኝ ብላችሁ ራሳችሁን ለማስረዳት አትልፉ። ትልቁና የመጨረሻው ሪቬንጅ እነሱ ካሰቡላችሁ ከፍታ በላይ ወጥቶ መገኘት ነው። እናንተ ከፍ ብላችሁ ስታበሩ እናንተን ለማሳነስ የሚናገሩት ንግግር ሁሉ በእነሱ ላይ የመልስ ቀስት ይሆናል። ድምፃችሁን አጥፉ። በስራችሁ በጥንካሬያችሁና በውጤታችሁ አፋቸውን አዘጓቸው። በህይወት ውስጥ አንድ ትልቅና የማይናወጥ ህግ አለ። ፈጣሪ የልፋታችሁንና የላባችሁን እያንዳንዱን ጠብታ ያያል፣ ይቆጥራል፣ በጊዜውም ይከፍላል። ችግሮች ሲገጥሙን ወይም ሰዎች በንግግራቸውና በድርጊታቸው ሲሰብሩን ተቀምጠን ማማረር፣ ሌሎችን መክሰስና በቁጭት መቃጠል እንጀምራለን። በሰዎች ንግግር ተስፋ ቆርጣችሁ ተቀምጣችሁ የምታማርሩበት እያንዳንዱ ደቂቃ የስኬታችሁን በር በገዛ እጃችሁ የምትዘጉበት ጊዜ ነው። ማማረር መፍትሄ አያመጣም፣ ህመሙን ያራዝማል እንጂ። ፈጣሪ የተኛን ሰው አይባርክም። ፈጣሪ የሚያግዘው የሚባርከውና መንገዱን የሚከፍተው ሲደክም ሲጥርና አቅሙን የፈቀደውን ያህል ሲታገል ለሚያየው ሰው ብቻ ነው። በዚህ ምድር ላይ ምንም አዲስ ነገር የለም። ዛሬ እናንተ የምታልፉበት የችግር የብቸኝነትና የትግል መንገድ በሚሊዮን የሚቆጠሩ ሰዎች አልፈውበታል። ብዙ ጊዜ ፈጣሪ ጸሎቴን አልሰማኝም ወይም ፍላጎቴን ከለከለኝ ብላችሁ ታስቡም ይሆናል። ፈጣሪ ፍላጎታችሁን ከልክሏችሁ ሳይሆን ያሰባችሁት ነገር ያልተሳካው ጥረትና ዝግጅታችሁ ስላነሰ ነው። ፈጣሪ ዘርን አይከለክልም። ነገር ግን መሬቱን አርሳችሁ አዘጋጅታችሁ ዘሩን የመዝራት ኃላፊነት የእናንተ ነው። ጸሎትና እምነት ማለት በተቀመጡበት ቦታ ሆኖ ታምር መጠበቅ ሳይሆን በእግራችሁ እየሄዳችሁ እጃችሁን እያንቀሳቀሳችሁ አእምሯችሁን እያሰራችሁ ከፈጣሪያችሁ ጋር አብራችሁ የምትሰሩት ስራ ነው። ማማረር ማለት የሌሎችን ሰዎች ትኩረት ለመሳብ የምታደርጉት የኃይል ብክነት ነው። ሰዎች በቀጥታም ይሁን በተዘዋዋሪ ወደ ኋላ ቀርታችኋል እያሉ እናንተ ላይ የጫኑባችሁን የውሸት የስነ ልቦና ድንበር ዛሬውኑ ከአእምሯችሁ አስወግዱ። አቅማችሁን ስለፈሩ ክንፋችሁን ሊሰብሩ የሚሞክሩትን ሰዎች አትስሟቸው። የራሳቸውን ስንፍና በራሳችሁ ላይ መስታወት አድርገው ሊያዩ የሚፈልጉ ሰዎችን እለፏቸው። የማይረዷችሁን ሰዎች ራሳችሁን ለማስረዳት፣ ለማስደሰት ወይም ለመከራከር የምታጠፉትን ወርቃማ ኃይል በአስቸኳይ አቁሙ። ትልቁና ምስጢራዊ በቀላችሁ በዝምታ መስራትና ማንም በማይጠብቀው ከፍታ ላይ ብቅ ብላችሁ መገኘት ነው። ተቀምጦ ማማረር፣ መክሰስና እኔ ላይ ብቻ ለምን ሆነ ብሎ ማዘን የትም አያደርስም። ፈጣሪ እያንዳንዱን ላባችሁን፣ ጥረታችሁንና ታማኝነታችሁን ያያል። በትንሹ ነገር ላይ ታማኝ ሆናችሁ ወገባችሁን አጥብቃችሁ በየቀኑ 1% እንኳን ቢሆን ራሳችሁን ለማሻሻል ስትታገሉ ያላሰባችሁት በሮች በፊታችሁ መከፈት ይጀምራሉ። የሰዎችን ፍርሃት አትፍሩ። የጊዜን መሮጥ አትፍሩ። የራሳችሁን ታይም ዞን አክብሩ። ማንም ባላየው ድካማችሁ፣ ማንም ባልተረዳው የሌሊት እንባችሁና የብቸኝነት ልፋታችሁ ውስጥ የነገው ታላቅነታችሁ እየተሰራ ነው። ጽናት ይኑራችሁ። አቅማችሁን እመኑ። አእምሯችሁን ጠብቁ። ሰዎች የሚናገሩትን ነገር ሁሉ የእናንተን ማንነት አይገልጽም። አንድ ሰው አትችሉም ሲላችሁ ያ ንግግር የእሱን አቅም ማነስ እንጂ የእናንተን ችሎታ አይወስንም። የውጭ ቁጥጥር ያላቸው ሰዎች ደስታቸው፣ ተስፋቸውና እምነታቸው የሚወሰነው በሰዎች አድናቆት ወይም ድጋፍ ነው። ሰዎች ሲያደንቋቸው ይሰራሉ፣ ሲነቅፏቸው ያቆማሉ። የውስጥ ቁጥጥር ያላቸው ወይም ጠንካሮች የሰዎች ድጋፍ ቢኖርም ባይኖርም ዓላማቸውን ያውቃሉ። ሰዎች ስላላበረታቱኝ አልሰራም የሚለውን አመለካከት ሰብራችሁ ውጡ። የእናንተ ስኬት የሚወሰነው በሰዎች ፍቃድ ሳይሆን በራሳችሁ ጥረት ነው። የዛሬውን አበቃን። አብራችሁን ስለነበራችሁ እናመሰግናለን።